ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው በእንግሊዝ ፕሪምየር ሊግ ኤቨርተን ከአርሰናል እንዲሁም ቶተንሃም ከሊቨርፑል የሚያደርጉትን ጨዋታ ይሆናል። በቀዳሚነት የምንመለከተው ቶተንሃም ከሊቨርፑል ምሽት 2 ሰዓት ከ30 ላይ የሚያደርጉትን ጨዋታ ሲሆን ሊቨርፑል ቅዳሜ ምሽት በእንግሊዝ ፕሪምየር ሊግ ከቶተንሃም ጋር ለመጫወት ወደ ለንደን ይጓዛል። የሊቨርፑል የቡድን ስብስብን በተመለከተ የተሰሙ መረጃዎችን ስንመለከት ኮኖር ብራድሊ እና ጀርሚ ፍሪምባንግ ከጉዳት አገግመው ለጨዋታው ዝግጁ ናቸው። ጆ ጎሜዝ እና ኮዲ ጋክፓ በጉዳት ምክንያት በዚህ ጨዋታ ላይ አይሰለፉም። ዶሚኒክ ስቦዝ ላይ ቁርጭምጭሚቱ ላይ ጉዳት ደርሶበታል። ሆኖም ከልምምድ በኋላ ሁኔታው ታይቶ ሊሰለፍ ይችላል። መሐመድ ሳላህ በአፍሪካ ዋንጫ ላይ ስለሚገኝ ይህ ጨዋታ ያመልጠዋል። የቶተንሃም ተጫዋቾችን ሁኔታ በተመለከተም ቶተንሃም አሁን ብዙ ተጫዋቾቹ በጉዳት ላይ ይገኛሉ። ራዲ ዱራጉሲን፣ ዲያን ኩሉሴቭስኪ፣ ጀምስ ማዲሰን፣ ዶሚኒክ ሶላንኬ፣ ኮታ ታይካ እና ዴስቲኒ ኡዶጊ አይሰለፉም። ኢቢሱማ እና ፓፔ ማታርሳር ደግሞ በአፍሪካ ዋንጫ ላይ ስለሆኑ ከቡድኑ ጋር አይደሉም። የቡድኑ አሰልጣኝ ቶማስ ፍራንክ እንደገለጹት አዲስ የሚመለስ ተጫዋች የለም። ባለፈው ጨዋታ የነበሩት ተጫዋቾች ብቻ ናቸው የሚሰለፉት። የክለቦቹን የጨዋታ ዝግጅትና ያለፉትን ሳምንት ውጤቶች ስንዳስስ ሁለቱም ቡድኖች በሳምንቱ አጋማሽ ጨዋታ ስላልነበራቸው ሙሉ ሳምንቱን ልምምድ ሲያደርጉ ቆይተዋል። ይህ ዝግጅት ቡድኖቹ ለጨዋታው ጠንካራ ሆነው እንዲቀርቡ እንደሚረዳቸው የቶተንሃሙ አለቃ ቶማስ ፍራንክ ተናግሯል። ቶተንሃም ባለፈው ሳምንት የፕሪምየር ሊግ ጨዋታው በኖቲንግሃም ፎረስት 3-0 ተሸንፏል። ሊቨርፑል በበኩሉ ብራይተንን 2-0 አሸንፏል። የጨዋታውን ውጤት በተመለከተ ኦፕታ በሰጠው ትንበያ መሰረት ሊቨርፑል 42.2% የማሸነፍ እድል ሲኖረው ቶተንሃም በበኩሉ 32.3% የማሸነፍ እድል አለው ተብሏል። ጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 25.4% ነው። በመቀጠል ኤቨርተን እና የአርሰናል በሚያደርጉት ጨዋታ የቅድመ ጨዋታ መረጃዎችን ስንመለከት ከጨዋታው ጀርባ ያሉ አንዳንድ ታሪኮችን እናንሳ። የአርሰናሉ አሰልጣኝ ሚካኤል አርቴታ ቀደም ሲል ለኤቨርተን ተጫውቷል። እንዲሁም አርቴታ ከአሁኑ የኤቨርተን አሰልጣኝ ዴቪድ ሞይስ ጋር አብሮ ሰርቷል። ኤቨርተን በአውሮፓ ውድድሮች ለመሳተፍ እንዲችሉ በዚህ ጨዋታ ጥሩ ውጤት ይፈልጋሉ። የቡድን ስብስብ ዜናዎችን ስንመለከት በኤቨርተን በኩል አንዳንድ ተጫዋቾች በጉዳት ምክንያት አይሰለፉም። አማካዮቹ ኢድሪሳ ጉዲ እና ኢሊማን ኒዲያዮ በአፍሪካ ዋንጫ ጨዋታ ላይ ስለሆኑ አይሰለፉም። ጃክ ግሪሊሽ ግን ለጨዋታው ዝግጁ ሊሆን ይችላል። በአርሰናል በኩል ጉዳት ያለባቸው ተጫዋቾች ጋብሪኤል ማካሊሽ፣ ቤን ዋይት፣ ክሪስቲያን ሞስኬራ እና ካይ ሃቨርትስ ናቸው። አንዳንድ ተጫዋቾች ደግሞ ለጨዋታው ብቁ ለመሆን በጥንቃቄ ልምምድ እያደረጉ ነው። ግምታዊ አሰላለፍን ስንመለከት በኢቨርተን በኩል በግብ ጠባቂነት ጆርዲን ፒክፎርድ ሲሰለፍ፣ በተከላካይ መስመር ላይ ጄክ ኦብራይን፣ ጄምስ ታርኮውስኪ፣ ማይከል ኪን እና ቪታሊ ማይኮሌንኮ ይጀምራሉ ተብሎ ይጠበቃል። በመሃል ሜዳ ላይ ጄምስ ጋርነር፣ ካርሎስ አልጋራዝ፣ ቲም ኢሮግቦናም እና ድዋይት ማይክል የሚሰለፉ ሲሆን በአጥቂ መስመር ደግሞ ጃክ ግሪሊሽ እና ቴርኖባሪ ይጫወታሉ ተብሎ ተገምቷል። በአርሰናል በኩል በግብ ጠባቂነት ዴቪድ ራያ የሚሰለፍ ሲሆን በተከላካይ መስመር ላይ ሪካርዶ ካላፊዮሪ፣ ዩሪያን ቴምበር፣ ዊሊያም ሳሊባ እና ፔርኖ ኪንካፒዮ ይሰለፋሉ ተብሎ ይጠበቃል። በመሃል ሜዳ ላይ ማርቲን ኦዲጋርድ፣ ማርቲን ዙቢሜንዲ፣ ዴክላን ራይስ እና ቡካዮ ሳካ ጨዋታውን ሲመሩ በአጥቂነት ደግሞ ቪክቶር ዩኬሬሽ እና ጋብሪኤል ማርቲሊኒ ይኖራሉ ተብሎ ተገምቷል። ኤቨርተኖች በዚህ የውድድር ዘመን ከትልልቅ ቡድኖች ጋር በነበራቸው ጨዋታ ተቸግረዋል። በአንጻሩ አርሰናል ከኤቨርተን ጋር ባደረጓቸው ያለፉት ጨዋታዎች አልተሸነፉም። አርሰናል ይህንን ጨዋታ ካሸነፉ የገና በዓልን በሊጉ አናት አንደኛ ደረጃ ላይ ሆነው ሊያከብሩ ይችላሉ። የጨዋታውን ውጤት በተመለከተ ኦፕታ በሰጠው ቅድመ ትንበያ መሰረት አርሰናል 60.4% የማሸነፍ እድል ሲኖረው ኤቨርተን በበኩሉ 19% የማሸነፍ እድል አለው ተብሏል። ጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 20.6% ነው። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ